ሰላም የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ዛሬም እንደተለመደው ከእንግዳ ጋር ተመልሰናል። የዛሬው እንግዳችን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ምክትል ቃል አቀባይ አርበኛ ኢንጂነር እስቲበል አለሙ ነው። ከሱ ጋር አንዳንድ ቆይታዎችንና በወቅታዊ ጉዳዮች ላይ እንደዚሁ እንነጋገራለን። ፕሮግራሙን በማዘጋጀትና በመምራት በኩል እኔ ጎጃም አዝመራው አብሬያችኋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ጋበዝኩ። መልካም ቆይታ። አክብረኸኝ እዚህ ለኢንተርቪው ስለተገኘህ እንዲሁም ለቃለ መጠይቁም እንደዚሁ ፍቃደኛ ስለሆንክልኝ በአድማጭ ተመልካቾች ስም እጅግ ከልብ አመሰግናለሁ። እኔም አመሰግናለሁ። ወደ መጀመሪያ ጥያቄ ልለፍና ከፋኖ ጋር በተደረገ ስምምነት መሰረት አብዛኛውን እጅ እየሰጡ ነው እያሉ ነው። በዚሁም አያይዞ አፈር የበላቸውና የበሰበሱ የቃታ መሳሪያዎችም ተሰብስበው እየታዩ ነው። ይህን ነገር እንዴት ትመለከተዋለህ? መልካም ሁለት መሰረታዊ ነጥቦች ነው እዚህ ላይ ያነሳው። አንደኛው ከፋኖ ጋር የተደረገ ስምምነት የሚልና ሁለተኛው ደግሞ እጅ እየሰጡ ነው ፋኖች የሚል ነው። እነዚህን በደንብ ማየት ይጠበቅብናል። እንግዲህ ከፋኖ ጋር የተደረገ ስምምነት አለ ወይ የሚለው ከፋኖ ጋር የተደረገ አንዳችም ስምምነት የለም። ለዚህም ደግሞ ስምምነት ተደረገ እንኳ ካልን ሁለት መሰረታዊ ነገሮች መሟላት መቻል አለባቸው። አንደኛው የአማራ ሕዝብ መሰረታዊ የሆኑ ጥያቄዎች ተመልሰዋል ወይ የሚለው መመለስ መቻል አለበት። በምን ስምምነት ላይ ነው የተስማሙት? እንግዲህ የአማራ ሕዝብ ለዘመናት ሲጠይቀው የነበረውን ጥያቄ ከ500 ዓመት በፊት ጀምሮ የአማራ ሕዝብ እየጠፋ እዚህ አሁን እስካለንበት ድረስ በተለይም ደግሞ በዚህ በ50 ዓመታት ውስጥ በርካታ የሆነ ውድመት እየደረሰበት ያለ ሕዝብ ነው። ይሄን መሰረት አድርጎ ነው እንግዲህ የአማራ ሕዝብ ወደ ትጥቅ ትግል የገባ ነው። እነዚህ ጥያቄዎቹም በዋናነት የሚታወቁ ናቸው፣ መሰረታዊ ናቸው። እንግዲህ የአማራ ሕዝብ የህልውና ጥያቄ ላይ ነው ያለሁት፣ ህልውና እየተናጋ ነው፣ በህይወት የመኖር መብቴ እየተከበረልኝ አይደለም ብሎ አይደል እንዴ ወደዚህ ትግል የወጣው? ይሄ ተከብሮለት ነው ወይ ስምምነት የተደረገው? አንደኛው በነጻነት የመንቀሳቀስ መብቱ ዛሬ ላይ ተከብሮለት ነው ወይ? ይሄን በምን ተስማምተውበት ነው? ሁለት ሌላው በትክክለኛ የፖለቲካ ተወካዮች ተወክሎ ነው ወይ? የትኛውን ጥያቄ ነው? የአማራን ህዝብ ጥያቄ ነው? የወሰን ጥያቄዎች ተመልሰውለት ነው ወይ የአማራ ህዝብ ስምምነት ተደረገ የሚባለው? ሰው ምን መሰለህ ይሄንን እና መሰል ጥያቄዎችን አንስተን ስንመለከተው በፋኖ መካከል እና ባለው አሁን አሸባሪ ስርዓት መካከል የተደረገ አንዳችም ስምምነት የለም። በዚህ እንግዲህ ሁለተኛው ስምምነት ከተደረገ ጦርነት አቆመ ወይ ነው? ፋኖ እጅ ሰጠ ወይ ነው? እንግዲህ ቅድም እንዳልኩ አንደኛው የአማራ ህዝብ ጥያቄዎች ተመልሰዋል ወይ ነው ያልኩ። ሁለተኛው ደግሞ የምር ጦርነቱ አቁሟል ወይ? አሁን ካልነ ምንም ጦርነት ያቆመ ጦርነት የለም። እጅ ሰጡ ተስማሙ የተባሉ አካላት ላይ እንኳ ከወጡበት አካባቢ እንዲያውም ውጊያዎች እየተፋፋሙ ጦርነቱ እየቀጠለ ያለበት ሁኔታ ነው ያለ እንጂ እጅ እየሰጡ ነው የሚባለው ነገር ውሸት ነው። በዚህ ላይ ግን መታወቅ ያለበት ትልልቅ የሚባሉ እንደ ኢጋድ ያሉ እና ሌሎችም ጭምር በእንደዚህ አይነት ጨዋታ ውስጥ ሲጫወቱ አይተናል። እናም እነ ኢጋድ በአማራ ህዝብ ላይ ስህተት ነው የሰሩት ወይም ደግሞ ይቅርታ ሊጠይቁ ሁሉ ይገባል። አንድን ሰው ጎትተው ወስደው ስምምነት እንደተደረገ አድርጎ መቆጠሩ ትልቅ ስህተት ነው። ከትልቅ ድርጅት የሚጠበቅም አይደለም። አፍሪካን ዩናይት ያደርጋል፣ የአፍሪካን ጥያቄ ይመልሳል ተብሎ የተመሰረተ ድርጅት አፍሪካን በአንድነት ያቆማል ብለን ያሰብናቸው ድርጅቶች በዚህ ልክ ወርደው አንድን ግለሰብ የፖለቲካ ሻጥር በሚመስል መልኩ ስምምነት ከፋኖ ጋር እንደተደረገ አድርገው ያቀረቡበት መንገድ ስህተት ነው፣ በጣም ስህተት ነው። ይሄ ነው አንደኛው ነጥብ። እንግዲህ ከፋኖ ጋር ተደርጓል ወይ ስለሚባለው ስምምነት ነው። የለም፣ እጅን የሰጡት ጥቂት ሰዎች ናቸው። 2 ወይም 3 ሰዎች ወይም 4 ሰዎች ናቸው እጅ የሰጡት። እነዚህ ሰዎች እጅ ሰጡ ማለት ደግሞ ፋኖ ስምምነት አድርጓል ማለት አይደለም። በነገራችን ላይ በአማራ ፋኖ ውስጥ 2 መሰረታዊ ድርጅቶች ናቸው ያሉት። እሱም ምንድነው? አፋብኃና አፋሕድ ናቸው ያሉት። እንግዲህ ይሄ ሰውዬ እንግዲህ እጅ ሰጠ ተብሎ ስምምነት አደረኩ ብሎ መግለጫ የሰጠ ሰውዬ አፋሕድ ውስጥ የነበረ ሰው ነው። አፋሕዶች መግለጫ የሰጡበት ነው። ተባሯል። የተባረሩ ሰዎች ናቸው 2 ሰዎች ናቸው ብለው መግለጫ ሰጠውበታል። የተባረረ ሰው ነው እንጂ እጅ ሰጠ
ስምምነት የተደረገበት ነገር የለም። እንደው እስኪ እንደው ጥቃቅን እንኳን ነገሮችን ብንመለከት አማራ ክልል ውስጥ ምንድን የተደረገው? እስረኞች ናቸው የተፈቱት። የግፍ እስረኞች አሉ፣ የፖለቲከኛ እስረኞች አሉ። አማራ ስለሆኑ ብቻ ታፍነው የተወሰዱ የታሰሩ በየእስር ቤቱ የታጎሩ አሉ። እነሱ ናቸው የተፈቱት። ይሄ በጣም ኢምንት ነው። በነገራችን ላይ ከአማራ ህዝብ ህልውና ጥያቄ አኳያ ይሄ አይደለም ያስነሳን ጥያቄ ወደ ትግል የገፋን የፖለቲከኛ እስረኞች አይደሉም። እንደ ህዝብ ልንጠፋ ነው የሚለው ነው። ግን ሚኒመም እንኳ በጣም ሚኒመም እንኳ ይሄ አልተደረገም። ከክልሉ እንኳ ጦርነቱ አልወጣም። ሶ በምን ሁኔታ ነው እንግዲህ መከላከያ ተከበው ነው እንግዲህ አመራሮች የሚኖሩት። እንደምታውቀው መከላከያ ከገባ እዚህ ክልሉ 3 አመት ሙሉ ነው የሞላው። ሶ ምንድነው ስምምነት? ምንድነው ስምምነት ማለት? ምንድነው እንግዲህ ማግኘትና ማጣት፣ የሆነ ነገር ተቀብለህ የሆነ ነገር መስጠት ነው። የአማራ ህዝብ ያገኘው በዚህ ነገር አለው የለም? ለምን ብትለኝ አንድ ግለሰብ ነው እጅ ሰጠ። ግለሰቦች ስለሰጡ ደግሞ ስምምነት ተደረገ ሊባል አይችልም። ይሄን በአጽንኦት ልነግርህ እፈልጋለሁ። ሌላው እዚህ ነጥብ ላይ ላነሳው የምፈልገው አንተም ያነሳው እጅ እየሰጡ ነው ስለሚባሉት ነገሮች ነው። እነማን ናቸው እጅ እየሰጡ ያሉት የሚለውን በደንብ ማየት ያስፈልጋል። 3 መሰረታዊ ሰዎች ናቸው አሁን እጅ እየሰጡ ያሉት። ህዝባችን ሊያውቀው የሚገባ 3 መሰረታዊ ሰዎች ናቸው። ክላሲፋይድ ሊደረጉ የሚችሉ ናቸው እጅ እየሰጡ ያሉት ማለት ነው። እነዚህ ሰዎችን ብንመለከታቸው እነዚህ 3 ሰዎች እነማን ናቸው እጅ እየሰጡ ያሉት ብለን ብንል አንደኛው ስልቦችና ባንዳዎች ናቸው። ስልቦችና ባንዳዎች ናቸው። ሁለተኛው የስነ ምግባር ችግር የነበረባቸው አካላት ናቸው። ሶስተኛው የጠላት ተልእኮ ይዘው ፋኖን የተቀላቀሉ አካላት ናቸው። አሁን ወደ መንግስት ነኝ ወደሚለው አሸባሪ ኃይል እየተቀላቀሉ ያሉት እነዚህም በአንድ ባንድ ማየት እፈልጋለሁ። እንግዲህ ስልቦችና ባንዳዎች ናቸው ያልኩህ በብዙ አብዮቶች እጅ መስጠት የተለመደ ነበረ። ግን ትግሉን አንድ እርምጃም ወይም 1 ኢንችም ወደ ኋላ አልመለሰውም። በየትኛውም አብዮት እንዲሁ በተለይ የቬትናምን ጦርነት አንስቼ ብነግርህ ልክ ዛሬ ብልጽግና የሰላም ጥሪ ምናምን እንደሚለው አሜሪካ ቬትናም በወረረችበት ሰዓት ለቬትናም ታጋዮች ሆቾሚኒ ለሚመራው ትውልድ ጥሪ አቅርባ ነበር አሜሪካ። እና ያ ምንድነው የመመለስ ጥሪ ነበር የሚባለውና በ1960ዎች አካባቢ የተደረገ ጥሪ ነበር። እና የዛኔ እነዚህ ጥሪ የተደረገላቸው የተወሰኑ አባላት በትግሉ ወቅት የነበሩ አባላት ወደ አሜሪካ መንግስት እጅ ሰጥተዋል። የሰጡበት ምክንያት ነበራቸው። አንደኛው ፍርሃት ነው። ሁለተኛው የአይዲዮሎጂ ልዩነት ነው ወይም የዓላማ ለመስማማት የነበረው። ሌላው የኢኮኖሚ ጥቅም ነው። በዚህ ምክንያት ነው። እና እንደዚህ በመሆን እስከ 10,000 ድረስ የሚቆጠሩ የቬትናም ተዋጊዎች እጅ ሰጥተው ነበረ። መጨረሻ ላይ እንዳየነው ግን 10,000 ሰው ሰጥቶ እጅ ሰጥቶ የቬትናምን ውጊያ ወይም ደግሞ የህልውና ጥያቄ ወደ ኋላ ሊመልስ የሚችል አልነበረም። የቬትናም ጥያቄ ትግል ካየነው በድል የተቋጨ በራሳቸው ባሰቡት ርዕዮት ያጠቃለሉ ትግላቸውን ያጠቃለሉ በራሳቸውም መንገድ መንግስት የመሰረቱ በመጨረሻ ህዝቦች ናቸው። እንግዲህ ይሄን ያክል ጦር እንኳ ሰጥቶ ትግሉ ሊቋጭ አልቻለም። እኛም ጋር ስንመጣ እንዲህ አይነት ነገሮች ናቸው አሁን እየገጠሙ ነው ያሉት። የመጀመሪያው ምንድነው እንዳልኩህ እነዚህ ባንዳዎችና ስልቦች ናቸው። እንግዲህ ምንድነው ይኸውልህ የአማራ ህዝብ እስካሁን ድረስ ጥያቄ ያነሳል። ላመነበት ነገር ሟችም ነው። እጅ መስጠት ብሎ ነገር ፋኖ አያውቅም። ፋኖ እጅ አይሰጥም። ከነ ቴዎድሮስም ተመልክ ብትነሳ ስነ ልቦናችን በዛ ልክ የታነጸ ነው። እጅ መስጠት አይደለም አላማ እስከ መጨረሻው ደም ጠብታ ድረስ የተነሳበትን አላማ ማሳካት ነው። የአማራ ህዝብ ደግሞ መሰረታዊ የሆኑ የተነሳባቸው ጥያቄዎች አሉት። የህዝብ ድጋፍ አለው። የተነሳበት ኮንክሪት የሆነ አሳማኝ የሆነ ሪል የሆነ ህዝብ የደገፈው መሰረታዊ አላማ አለው። ጽኑ የሆነ ድርጅት እያቋቋመ ነው የሚገኘው። እነዚህ ካሉ ደግሞ ድርጅት አባል አይደለም አመራር ሺህ ጊዜ ቢከዳ ሊናወጥ አይችልም። እነዚህ ካሉት ጥብቅ ዲሲፕሊን ያለው ድርጅት፣ የህዝብ ድጋፍ ያለው ድርጅት፣ አላማ ያለው ድርጅት ካለ 3ም 4ም ሂደው አይደለም ሌሎች በትልልቅ ደረጃ ያሉ አመራሮች እንኳን ቢሄዱ ድርጅቱ ሊናወጥ የሚችል አይደለም። እና ምንድነው ከስነ ልቦና አኳያ የአማራ ህዝብ ምንድነው ያደረገው? ጣሊያንን ብቻውን ያለምንም ድርጅት እንደ ህዝብ ወጡ አርገብግቦ የመለሰ ህዝብ ነው። ይሄ ህዝብ የአማራ ህዝብ ስነ ልቦና ነው የምነግርህ። ከጥንት ጀምሮ ስነ መንግስትን የሚያውቅ ህዝብ ነው ይሄ ህዝብ። ከዚህ የወጡ ልቦናቸው ስነ ልቦናቸው የተሰለቡ ሰዎች ነው እየከዱ ያሉት። የተሰለቡ ሰዎች ደካሞች፣ ፈሪዎች፣ የአማራን ህዝብ ማይወክሉት ሙቀት ያመጣቸው
ናቸው እየተቀላቀሉ ያሉት። ሁለተኛው ባንዳዎች ናቸው። እንግዲህ በየትኛውም ሀገር ባንዳ ተከስቶ እናያለን። በእኛም ሀገር ላይ እና አርበኛ በላይ ዘለቀ በሰሜን ሸዋም ሌሎቹ በጎንደርም በሸዋም በወሎም ሲታገሉ የምናውቃቸው አርበኞች እና ሞረቡነህ እና ዘራይ ድረስ ሌሎችንም ሲታገሉ የምናውቀው እየታገሉ በነበረበት ሰዓት ላይ ከርተው የገቡ ጠላት እጅ ውስጥ ላይ የተወሸቁ ነበሩ። በገንዘብ ተታለው ወይም ደግሞ ፈርተው ወይም ደግሞ መረጃ ሆነው የገቡ ነበሩ። ባንዳነት ወይም ደግሞ ከጠላት ጋር መወገን ከዚህ በፊትም ያየነው ነው በእኛ ሀገር። ይህ ትግልን ወደ ኋላ ሊሸረሽረው አይችልም። ትግልን ወደ ኋላ ሊሸረሽረው የሚችለው የተነሳበት ኮዝ መሰረታዊ ኮዝ መመለስ ወይም አለመመለስ ጉዳይ ነው እንጂ ያንድ ባንዳ ወይም ያንድ ከሃዲ ወይም ያንድ ስልብ አማራ ተነስቶ ከፋኖ ወደ ብልጽግና መግባት የአማራን ትግል 1 ኢንች ነው ምነግርህ ወደ ኋላ ሊመልሰው አይችልም። ከቶ በፍጹም ሊሆን አይችልም። እና እንዲህ አይነት ስነልቦና ያላቸው እንዲሁ ከታሪክ አኳያን ብንመለከት እንዲሁ በደቡብ አፍሪካም በነበረው የአፓርታይድ ስርዓት ውስጥ ኢምፒምፒዎች የሚባሉ ነበሩ እንደምታውቀው። እና እነዚህ ምንድነው ነጮቹ የበላይ ናቸው። ነጭን መቃወም እግዚአብሔር እንደመቃወም ፈጣሪ እንደመቃወም ነው። ስለዚህ ተውት በእነሱ እንገዛ የሚሉ ነበሩ። እንግዲህ እነ ኔልሰን መንዴላን ያክል ሰዎች ይቃወሙ የነበሩ ማለት ነው። እነዚህ ስልቦች ናቸው። የስነልቦና የተጎዱ ሐሳብ የሌላቸው እውቀት የሌላቸው ድኩማን ናቸው እነዚህ። መጨረሻ ላይ ግን እነዚህ በደቡብ አፍሪካ ታሪክ ውስጥ ጥቁር ባንዳዎች ተብለው የተቀመጡ ናቸው። እነዚህ በሌላም በፈረንሳይ አብዮት ብንመለከት በአንደኛው የዓለም ጦርነት ላይ እንግዲህ ጀርመን ፈረንሳይን ስትወር ምንድን ነበር የሰጡት ምክንያት? አሁን ልክ እንደሚሉት የከዱት ሰዎች የሚሉት ነገር አለ። ትግላችን አቅጣጫውን ስቷል ምናምን ነው የሚሉት አይደል? ምክንያት ነው የሚሰጡት። ጀርመን ፈረንሳይን ስትወር የፈረንሳይ ባንዳዎች ምን እንደሚሉ ታውቃለህ? ጀርመን የመጣችው እንትንን አውሮፓን ዩኒፋይድ ልታደርግ ነው የመጣችው፣ አውሮፓን አንድ ልታደርግ ነው የመጣችው የሚል የስልብ ቅስቀሳ ያደርጉ ነበር። ዛሬም እንደዛ ነው እያደረጉ ያሉት ዛሬ የከዱ ሰዎች። እነዚህ አይነት ባንዳዎች ናቸው። በታሪክም እንደዚህ ነበሩ። ነገር ግን የአንደኛው ዓለም ጦርነት መቋጨቱ አልቀረም። የናዚም የሌሎችም የሁለተኛው ዓለም ጦርነት ማለት ነው መደምሰሱ አልቀረም። አሁንም እንደነዚህ አይነት ናዚዎች ብልጽግና በነገራችን ላይ እንደ አርበኛ ዘመነ ካሴ በቅርብ በሰጠው መግለጫ ላይ አይተዋል። ናዚ ጀርመን እንደማይገዛ ሁሉ ብልጽግና ኢትዮጵያን ሊገዛው በተለይ አማራው ሊገዛው አይችልም። የሞተ ነገር ነው። እንግዲህ አርበኛው በዚህ ላይ አጽንኦት ሰጥቶ ነው የተናገረው። እና እነዚህ ባንዳዎች ናቸው ያሉት። እንዲህ አይነት ሰዎች ናቸው የባንዳ ታሪክ ያላቸው የስልብ ታሪክ ያላቸው ናቸው እጅ እየሰጡ ያሉት። ይህንን ህዝቡ በአትኩሮት ሊገነዘበው ይገባል። ሁለተኛው የስነ ምግባር ችግር ያለባቸው ናቸው። አሁን እንደምታውቀው በተለይ የአፋብኃ በተለይም ደግሞ ቴዎድሮስስ ምዕራብ አማራ ቀጠና ቴዎድሮስስ አደረጃጀቱን እያዘመነና እያጠራ ያለበት ሰዓት ላይ ነው ያለው። በዚህ ሰዓት ላይ ይሄ እንግዲህ ከትግሉ መነሻ ጀምሮ በደንብ መሰረት መያዝ ያስፈልጋል። ህዝቡ ሆ ብሎ ወጥቶ ሌባውም ደነኛውም ንጹህም አላማ የለውም የሌለውም ሞቅ ያለውም ያላለውም ትግሉ እስከ መቼ ድረስ ምን ያክል ርዝመት ሊወስድ ይችላል፣ ምን ያክል ቁርጠኝነት ሊጠይቅ ይችላል፣ ምን ያክል ጽናት ሊፈልግ ይችላል የሚለውን ሳያውቁ የገቡ ታጋዮች አሉ። እነዚህ ታጋዮች አጋጣሚውን ሲያገኙ በወቅቱ አደረጃጀት ስላልነበረ የጠራ አደረጃጀት ስላልመሰረት ሆ ብሎ የወጣ የህዝብ አብዮት ስለነበር ያንን በቦዩ ለማስገባት በመስመሩ ለማስገባት እየተደረገ በነበረበት ሰዓት ላይ የስነ ምግባር ጉድለት የነበራቸው ሰዎች ነበሩ። እነዚህ ሰዎች ምንድነው የሚያደርጉ የነበር? አንደኛ ይዘርፋሉ፣ ሴት ያንገራግራሉ፣ ከመንግስት ጋር ተልኮ ይወስዳሉ። እንደዚህ ያደርጉ የነበሩት አሁን ማጥራት ስንጀምር አደረጃጀቱን መቆጣጠር ስንጀምር ሲጨንቃቸው ከዚህ በኋላ መዝረፍ እንደማይችሉ ከዚህ በኋላ አደረጃጀቱን መያዝ እንደምንችል ሲያውቁ ወደ መንግስት ነን ወደሚለው አረመኔያዊ ስርዓት እየሄዱ ያለበት ሁኔታ አለ። ሰው እነዚህ ፋኖ ልትላቸው አትችሉም። ከመጀመሪያውም አላማ ኑሯቸው የመጡ አይደሉም። ከመጀመሪያውም ህዝብን ሊያገለግሉ የህዝብን ጥያቄ ሊመልሱ የመጡ አካላት አልነበሩምና እንደነዚህ አይነት ሰዎች ናቸው እንግዲህ እጅ ሰጡ እየተባለ የሚጠቀሰው። እንዲሁ እዚህ ላይ አንድ ስም አንስቼ ልነግርህ እፈልጋለሁ። ከቋሪት አካባቢ ተነስቶ ወጥቶ ፍኖተ ሰላም የገባ አንድ ሌባ ነበረ እና በዚህ ሰሞን በህዝብ መድረክ ላይ ሲናገር አይተነዋል። እሱ ሰው በጣም ሲዘርፍ ነበር። ሴት ለማንገራገር በተደጋጋሚ ሴት ለመድፈር ሲሞክር በፋኖ ቁጥጥር ስር የዋለ
እርምጃ ሊወሰድበት ሲል ሩጦ ዘሎ ሂዶ መሸሸጊያው ያው እንግዲህ ብልጽግና እንደሚታወቀው የወንበዴዎች የደንቆሮች የባለጌዎች እውቀት አልባዎች መሰባሰቢያ ነው። ሂዶ መሰሎቹ ጋር ነው የተደባለቀው ይሄ ሰው። እንደነዚህ አይነት ሰዎች ሄደው ትግሉን ሊጎዱት አይችሉም። ይሄው ነው። ሶስተኛው የጠላት ተልእኮ ይዘው ፋኖን ከፋኖ መከፋፈል የሚከፋፍሉ ሰዎች ነበሩ። ለዚህ ቅድም ተደራደርን ካሉ ሰዎች መካከል አንደኞች ናቸው። እንግዲህ የአማራ ፋኖ አንድ እንዳይሆን እስከዛሬ ድረስ እንቅፋት ከሆኑት መካከል እነዚህ አካላት ናቸው። ተልእኮ ይዘው ፋኖ ወደ አንድ ሊመጣ ነው ሲባል አፍጥጠው ሲይዟቸው መሪዎቻችን ፋኖ አንድ ሆኖ ከሚታገልማ እኔ ተልእኮዬን ይዤ ብገባና አጀንዳ ብቀይር ይሻለኛል፣ ፋኖ የሌላ ተልእኮ ይዞ ነው የሚታገለው እንጂ የራሱ ተልእኮ የለውም ብለው በአደባባይ እየተናገሩ ያለበት ሁኔታ ነው። እንደነዚህ አይነት ሰዎች ናቸው እየጠሩ ያሉና ሁለት መሰረታዊ ነጥቦችን ያነሳልኝ ጎጃም። እንግዲህ ይሄንን በደንብ ለይቶ ማየት ያስፈልጋል። በዚህ ሂደት ውስጥ መታወቅ ያለበት እንደዚህ ትግልን እያጠራህ ስትሄድ ፋኖ እየጠነከረ ዲሲፕሊን እየሆነ የህዝብን ተልእኮ እየተሸከመ እንደሚሄድ ህዝባችን በደንብ ሊያውቀው ይገባል። ጥራት ያለው ኃይል እየተገነባ ነው። ጎሉን ሊመታ የሚችል ኃይል እየተገነባ ነው። ለዚህ ደግሞ ማሳያ ልነግርህ እችላለሁ። ይኸውልህ ጥቂት ዝቃጮች ትግል በረዘመ ቁጥር ትግሉ እየጠራ በሄደ ቁጥር ዝቃጮች እየወገዱ እየጠሩ መሄዳቸው ማይቀር ነገር ነው። ግልጽ ነው ይሄ። እነዚህ ጥቂት ዝቃጮች ደግሞ መወገዳቸው ንጹህ የሆነ ኩልል ያለ የጠነከረ እንደ ብረት አልሎ የጠነከረ አደረጃጀት ይፈጠራል። ለዚህ ማሳየው ካልከኝ ዛሬ እነዚህ ሰዎች ገቡ እያልን ባለበት ሰዓት ላይ ፋኖ የሚገርም ታምር ይሰራል። በጣም የሚገርም ታምር ይሰራል። ወሎ ላይ ተመልከት። በርካታ ብሬኖች እንግዲህ ወሎ ውስጥ ነው የነበሩ። በስም እንኳን ጎጃም ውስጥ እንቀሳቀሳለን ይላሉ እንጂ ምንም አደረጃጀት የሌላቸው ፋኖ ከጎጃም አንድም አባል የሌላቸው ሰዎች ናቸው። ወሎ ውስጥ ሄደው እዛ ተቀምጠው ጫት ሲቅሙ ከርመው ዛሬ እጅ የሰጡት አካላት እነሱ ናቸው እጅ ሰጠን የሚሉት። የጎጃም አደረጃጀት ሳይኖራቸው ጎጃም እዝን እንመራለን ሲሉ የነበሩ ጫት ሲቅሙ የነበሩ በየቦታው ላይ አካላት ናቸው ዛሬ ከመንግስት ጋር ተደራድረናል፣ ይጋድ ጭምር አብሮ አፈራርሞናል ምናምን ብለው የሚሉት ማለት ነው። እነሱ በወጡበት አካባቢ እንኳን ነው የምነግርህ እኮ በርካታ የሆኑ የቡድን መሳሪያዎች እየተማረኩ ያለበት ላይ ሁኔታ ነው ያለው። ጎንደር ላይ ተመልከት። በርካታ የሆኑ የቡድን መሳሪያዎችን ከተሞችን እየተቆጣጠሩ ያለበት ሁኔታ ነው ያለበት። ትግሉ ምን ሆነ? ዝቃጮች ሲወጡ እየጠነከረ እየጎመራ ነው የመጣው። እንዴ ወደዚህ ወደ ቴዎድሮስ እዝ ላይ እንደሄደ ወደ ጎጃም ምን እየሆነ ነው ያለው? በርካታ የሆኑ የቡድን መሳሪያዎችን እየማረክን ያለንበት ሁኔታ፣ ከተሞችን እየተቆጣጠርንበት ያለ ሁኔታ፣ ትግሉ እንደውም የበለጠ እየጋለ የመጣበት ሁኔታ ነው ያለው። ለምን? መረጃ የሚሰጡ አካላት እየቀነሱ ነው በመሄዳቸው ምክንያት። የሚዘርፉ አካላት እየጠፉ ነው። ለምን? ህዝቡ አመኔታን እየተቀበለ ነው ያለው። ስለዚህ ይሄው ነው እምነግርህ። እንዲያውም በዚህ አጋጣሚ ትላንትና አፋባ ምዕራብ አማራ ቀጠና ቴዎድሮስስ 206ኛ ኮር 24ኛ ክፍለ ጦር 14ኛ ክፍለ ጦር 109ኛ ክፍለ ጦር እንትን ኮር ጭምር የተሳተፉበት ትልቅ ጀብድ የተሰራበት ቀን ነው። ታዲያ እጅ እየሰጡ ከሆነ ፋኖ እጅ እየሰጠ ከሆነ ሞርተር እየማረክ እንግዲህ በትላንትናው ዕለት 2 ሞርተር 2 ድሽቃ 5 ብሬን ወደ 2 ስናይፐር በርካታ ተተኳሾች በርካታ የነፍስ ወከፍ መሳሪያዎች ነው እንግዲህ በእጃችን የገቡት። ይሄ ሊሆን ይችላል ወይ? እንዴው ከትላንት በፊት እንውሰድልህ መተከል ላይ ኮሎኔልን ጭምር የደመሰስንበት ውጊያ በጣም ሰፊ ቀጠና የተዋጋንበት ውጊያ ነው የነበረው። እዚህና አሁን ባለንበት አካባቢ ቀጠና እንኳን 27 ክላሾችን ከተማውን ባንድ ያርበድብደው አስለቅቀው ይሄ ጃማ የምትባለዋን ከተማ የተቆጣጠሩበት ደብረ ወርቅ የሚያክልን ትልቅ ከተማ ገብተው እንደፈለገው የሚፈልጉትን ማቴሪያል አውጥተው የገቡበት ሁኔታ ነው ያለው። አሁን የሚሰማ ተኩስ ካለ ወንድሞቻችን ማርከው እየመጡ ህዝቡ ነው እየተኮሰ ያለው። ታያለህ አይደል? ምን ያክል ህዝብ እየደገፈ እንዳለ እንኳን ደስ አላችሁ ነው። ዲሽቃውን ይዘው እየገቡ ነው አሁን በዚህ ሰዓት አሁን እኔ እያወራሁ ያለው እና ይሄንን ነው ልነግርህ የምፈልገው። እጅ እየሰጠን ነው ቢሉም እንኳን ትግሉ ግን የበለጠ እየገሞራ እንዲያውም ዝቃጮች እየወጡ ነው ያሉት። እና በነገራችን ላይ አንድ ነገር መታወቅ ያለበት አሸናፊ ኃይል እጅ ይሰጣል እንዴ? አሸናፊ ኃይል እኮ እጅ አይሰጥም። ፋኖ እኮ እያሸነፈ እኮ ነው ያለው። ልንገርህ እንጂ ወረዳዎችን እኮ የአማራ ክልልን ወረዳዎች እኮ እያስተዳደረ ያለ ማን ነው እንዴ? አንዳንድ ቀበሌዎችን ብቻ እኮ ነው ይዞ ጠላት እያስተዳደረ ያለው በሚገርም ሁኔታ ማለት ነው። ምን ማለት ነው? ሙሉ ወረዳዎችን እያስተዳደረ ያለ ፋኖ ነው። ፋኖ 3 አመት ሙሉ ወረዳዎችን እያስተዳደረ ነው። ወረዳ እያስተዳደረ ያለ ኃይል ነው ወይ እጅ ሊሰጥ የሚችለው? ይልቅስ በተቃራኒው አንተም እንዳየኸው
እየተሸነፈ ያለ ኃይል እየተደመሰሰ ያለ ኃይል እየተፍረከረከ ያለው ኃይል እጅ እየሰጠን እንደሆነ አንተ ምስክር ነህ፣ ዓለምም ምስክር ነው። አሁን ዛሬ በተደረገው ውጊያ 57 አካባቢ ምርኮኞችን ይዘናል። ትላንት ባልኩ ውጊያ ላይ ከትላንት በፊትም ደግሞ ባየኸው ሁሉም ይሄንን በማየቱ እየተደመሰሰ መሆኑን ሲያረጋግጥ እጅ እየሰጠ በሰልፍ በቡድን እጅ እየሰጠ ያለበት ሁኔታ ነው ያለው። ታዲያ ጠላት ነው እንጂ ይሄን ሽንፈቱን ለማደባበስና ዓለም አቀፋዊ ተቀባይነት ትንሽ እየቀረች እንጭላንጭላለች እንደሆነ ብሎ ለማስተባበል ነው። ይሄን ሽንፈቱን ለማስተባበል ካሜራ ደቅኖ በየቦታው እጅ ፋኖ እጅ እየሰጠኝ ነው ምናምን የሚለው። ሌላው ልታውቁት ሊያውቀው ይሄ ህዝባችን ሊያውቀው የሚፈልገው ነገር እየገባ ነው ብለው የሚሉት ይሄ ቅድም አንተ ያልከው የቃታ መሳሪያዎችን ደርድረው ምናምን የሚያሳዩት ፎቶ የሰራተኞችን ይንቀሳቀሱ የነበሩ ሰራተኞችን ጎንደር አካባቢ ሳሉግ የሚባሉት ሰራተኞችን ሰሊጥ ሊያመርቱ የሄዱትን ጤፍ ሊያጭዱ የሄዱትን ሰዎች ሰብስበው ዩኒፎርም አልብሰው የፋኖ ዩኒፎርም አልብሰው ፋኖ እጅ ሰጠኝ ይላሉ። ይሄንን ከተቀበረበት አውጥተው ደርድረው እያሳዩ ማለት ነው። ስለዚህ ህዝብ መደናገር መቻል የለበትም። በዚህ ልክ ነው እንጂ ፋኖ እየጠነከረ ነው፣ እንደውም የበለጠ ዝቃጮችን እያጠራ በሚገርም ፍጥነት እየሄደ ያለበት ሁኔታ ነው ያለው እና በዚህ ልክ ነው ልገልጽ ለምፈልገው ወንድም አለም። ሌላ መታወቅ ያለበት አንድ ነጥብ አለ እዚህ ላይ አሁንም ላነሳልህ ፈልገው ትግላችን ከግለሰብ አሳልፈን ህዝባዊ መሰረት ላይ ጥለነዋል። የመጀመሪያው ነገር ትግል ስንጀምር በህዝብ ጥያቄ መሰረት የህዝብ ብሶት ይዘን ነው የህዝብ ጥያቄ ይዘን የተነሳ ነው። ስለዚህ ግለሰብ ህዝብ ሊወክል አይችልም። ግለሰቦች ስለገቡ ትግሉ ሊጎዳ አይችልም። ከግለሰቦች ስለገቡ ትግላችን አንድም ኢንች ወደ ኋላ ሊመለስ አይችልም። ስለዚህ አሁን ትግሉ ህዝባዊ መሰረት ያለው በህዝብ የሚመራ ህዝብን ድጋፍ ያደረገ እንጂ በግለሰቦች መውጣትና መግባት ላይ ዲፔንዳንት የሆነ ትግል አይደለም ያለው። ስለዚህ አሁን ይሄርንበት ያለው እነዚህ ሌቦች፣ ሰላዮች፣ ባንዳዎች፣ ስልቦች ሲወጡ ትግሉ ወደ ከፍ ወደ ዓለም ምዕራፍ ወደ ትልቅ አብዮት እየተዘጋጀን መሆኑን ህዝባችን በአጽንኦት ሊያውቅልን እንፈልጋለሁ። ይሄንን ነው ልንፈልገው በዚህ ጉዳይ። መልካም እንደው እዚህ ጋር ተያይዞ እንዳሰብ ማለት ፈልጌ ነውና ምንድነው እጅ ሰጠ ያልከው ቅድም ያው በዝርዝርም ስለይርክበት ነው ያው ስሙ መጥራት እውቅና እንደመስጠት ስለምን ባልጣራው ይሻላልና ኤንቢሲ ኢትዮጵያ የሚባል ቴሌቪዥን ጣቢያ ላይ ቀርቦ ምንድነው ያለው የሆነ ሰዓት ካስታወስ ሙሉ የጠላትን ሚሊተሪ ለብሶ ወሎ ላይ የተሰራውን ጀብድ ሲያጣጥል ነበር ይሄ ሰውዬና ያንን እንደ ኩራት ያወራው ነበር። ኤንቢሲ ጋር ቀርቦ ሙሉ ሚሊተሪ ለብሼ ይሄንን የተቃወምኩ ሰው ምናምን ነኝ ብሎ በኩራት ለመናገር ይሞክር ነበርና ሚናቸውን በደንብ ስላስቀመጥክልኝ በጣም ደስ ስላለኝ ይሄንን ማሳብ ላንሳው ብዬ ነው። ቀጣው ጥያቄ ምንድነው አርበኛ አገዛዙ ሰሞኑን ስብሰባዎች እያደረገ ነው። በዚህ ስብሰባ ላይም ፋኖን የሚኮንኑ ድምጾች ሰምተናል። ይሄን እንዴት ታየዋለህ? እንደው ተያይዞ ከዚህ ጋርም ኢሰባዊ የሆነ ድርጊት ተፈጸመብን በፋኖ የሚሉ ክሶችም ተደምጠዋል በዚህ ስብሰባ ላይ። ሁለቱን ጉዳይ እስቲ አያይዘ መልስ። መልካም። አዎ እንደው ቅድም ጫራ አርገው ካለፍከው ሰውዬ ጋር ብነሳ ይሄ ወሎ አካባቢ ላይ የመከላከያ ልብስ ለብሶ መግለጫ ከሰጠው ሰው እንነሳ። ያው ስሙንም ላነሳው ልገደር ነው። ማስረሻ ሰጤ ይባላል በነገራችን ላይ ሰውየው። ይኸውልህ ስልቦች እንዲህ ናቸው። ስልቦች ይኸውልህ የራስን ማንነት ትተው መከላከያ በነገራችን ላይ የኢትዮጵያ መከላከያ አሁን ላይ በጦር ወንጀል ሊጠይቅ የሚገባ ተቋም ነው። እሱን ተቃውሞ ነው ያንድን ግለሰብ ያንድን ፓርቲ ስልጣን ለማስረዘም እየታገለ ያለ ተቋም ነው መከላከያ። አሁን የኢትዮጵያ መከላከያ አይደለም ያለው። የአብይ አህመድ መከላከያ የብልጽግና መከላከያ ነው። የብልጽግና ወንበር ጠባቂ ሀገር ጠባቂ አይደለም ይሄ መከላከያ። የሱን ልብስ ለብሶ በየቀኑ ድሮን የሚጨፈጭፋቸውን ህዝቦች ድሮን እየተጨፈጨፈበት እየጨፈጨፈ ያለን መከላከያ ልብስ ለብሶ መግለጫ የሚሰጥ ከመጀመሪያውም ቅድም ብያለሁ የመንግስትን ተልኮ ይዘው የጠላትን ተልኮ ይዘው የገቡ ነበሩ ስልቦች ብያለሁ። 3 ሰዎች ናቸው እጅ የሚሰጡ ብዬ ነበር ቅድም። ከነሱ ሰዎች መካከል አንደኛው ይሄ ነው። ስልብ ጨራሽ የአማራ ህዝብ እየተደፈረ ያለ በሳንጃ እየተደፈረ ነው ያለው፣ በጅምላ እየተጨፈጨፈ ነው ያለው። ብዙ ማሳያዎችን መጥቀስ ይቻላል። ለዚህ የዓለም አቀፍ ማህበረሰብ እውቅና ይሰጠው። ሴቶች እየተደፈሩ ነው ያሉት። ምን አድርገው ይሄን የመከላከያ ልብስ ለብሰው በኢትዮጵያ ስም ኢትዮጵያዊ መስለው ስለ ልቦናቸው ፍጹም ኢትዮጵያውያን ያልሆኑ ያንድን ግለሰብ
ስልጣን ለማስጠበቅ ብለው የአማራን ህዝብ ሴት እየደፈሩ ነው፣ ወንድ በሳንጃ እየደፈሩ ነው፣ በድሮን ወንዱን እየደፈሩት ነው ያሉት። ይሄንን ለብሶ ነው የስልብነቱ የባንዳነቱ ይሄንን ለብሶ ነው መግለጫ እየሰጠ ያለው። ይሄው ሰው ነው ተደራደርኩ ብሎ የሚለው እና ይሄንን ህዝብ በደንብ ሊያውቀው ይገባል ለማለት እዚህ ጋር እንደው አጽንኦት ለመስጠት ፈልጌ ነው። እንደው ሁለተኛው ላይ ስመጣ አሁን ወደ አነሳው ጥያቄ ህዝብ እንግዲህ ህዝብ እየሰበሰበ ነው ብለኸኛል። የአሸባሪዎች የአምባገነን መንግስታት ባህሪም እንደሆነ ታውቃለህ። አምባገነን መንግስታት ባህሪያቸው በአንድ እጃቸው ክላሽና ቦምብ ይዘው በአንድ እጃቸው ህዝብን ነው እንሰበስባለን ብለው የሚሉት። ይህ የአምባገነን ስርዓት ባህሪ በአጠቃላይ የአምባገነን ባህሪዎች እንደዚህ ነው እንጂ አሁን ይሄ የህዝብ ስብሰባ የህዝባችንን የአሸባሪነት መገለጫው ነው። እንዲሁም ለአሸባሪነት ለጭፍጨፋው ለአምባገነንነት ሽፋን መስጫ ነው። ይሄ ሽፋን መስጫ ነው። ህዝብን ለመጨፍጨፍ ሽፋን መስጫ ነው እያደረጉት ያለው እና አምባገነኖች በባህሪያቸው ምን ያደርጋሉ? እንደዚህ ነው የሚያደርጉት። እንዲሁ እኔ በብዙ ጊዜ ብዙ ሚዲያ ላይ የምገልጸዋለሁ። ይሄን ደግሜ የምገልጸው ይሆናል። አሁንም ደርግ እንደምታውቀው በዛ ትውልድ ላይ ከፍተኛ የሆነ ጭፍጨፋ አድርጓል። እኔ የደርግ ሪዮትንም የዛ ትውልድ ሪዮትንም አሁን ሪዮቱን አይደለም ማንሳት የፈለጉት ሁነቶችን ነው ማንሳት የፈለጉት። በዛ ትውልድ ላይ ደርግ በቀን እየገደለ ሬሳ አስፓልት ላይ አስቀምጦ እናት ሬሷን እንዳታነሳ ገንዘብ አንስተሽ ከፍለሽ ነው የምትወስጂ፣ ካለቀስሽ ደግሞ ድንኳን ከጣልሽ ደግሞ በጣም የሚገርም እኮ ነው ሌላ ቅጣት ትቀጫለሽ ወይ አንቺም ትገደያለሽ እያለ በጎን ግን ቀበሌ ላይና ከተሞች ላይ እየዞረ ህዝብ እየሰበሰበ ህዝብን መቀጣጫ እያደረገ ነበረ። ህዝብ ይሰበስብ ነበር በዛ መሃል ውስጥ። ይህ ደርግን የመሰለ አምባገነን ስርዓት ህዝብን በቀን አይደለም ነገር በየሰዓቱ ይሰበስብ ነበር በየቀበሌው። አሁንም እያደረገ ያለው የህዝብ ቅቡልነት አለኝ ለማለት እዚህ ያለው አካል ምን እየተደረገ እንደሆነ የሚያውቅ ነው። ይሄንን ለማለት ግን ህዝብን አስገድዶ ባፈሙዝ ባስገዳጅ ሁኔታ አስገድዶ ህዝብ እየሰበሰበ ነው ያለው። እነዚህ ሰዎች አልሰበሰብም ብለው ቢሉ በደህንነታቸው በካቢኔያቸው ባሰማሩት ሴት ደፋሪና ጡት ቆራጭ ሰራዊት ይገደላሉ። ሰው የሚሰበሰቡ ለምንድን ነው ካልከኝ ለህልውና ሲሉ ነው የሚሰበሰቡት። ራሳቸውን ለማትረፍ ሲሉ ነው የሚሰበሰቡት። በህይወት ለመኖር ሲሉ ነው የሚሰበሰቡት። እምቢ ካሉ ነገ ይገደላሉ። በፍቃደኝነት አይደለም የሚሰበሰቡት። ይሄንን እኮ እንደው በቀላሉ የተላለፉት ቪዲዮዎችን እያቸው ህዝቡ ጭንቀት ውስጥ ነው ያለው። ፊቱ ይታያል እኮ ሲጨንቀው ይታያል። አንገት ሲደፋ ይታያል። አጨብጭቡ ተብለው 3-4 ቦታ ላይ ተቀምጠው የሚያጨበጭቡት እንዳትመለከት። ህዝቡማ ከማን ጋር ነው ካልከኝ ህዝቡ እኮ መሳሪያ እየሰጠ እንኩት ሀገሩ እያለ እያየኸው ነው። በዚህ ቀጠና ላይ ምን ያክል መሳሪያ እንኩት ሀገሩ ብሎ እንደሰጠን አንተ የምታውቀው አሁን ባለንበት ቀጠና ላይ ከ3-4 ጊዜ በላይ ገዝቶ ራሱ ህዝቡ መሳሪያ እንኩ ከዚህ አረመኔ ስርዓት አውጡን፣ ትግላቸው የኛ ትግል ነው። ልጆቹን ሰጥቶ እየታገለ ነው ያለው። እነሱም ይመሰክሩታል። ልጆቻችን ናቸው። ሁሉም አንዳንድ ልጅ አለው ይላል። አምኖበታል ማለት ነው በትግሉ። ሁሉም አንዳንድ ልጅ ልኳል ወደ ፋኖ። ሁሉም ስንቅ እየሰጠ ትጥቅ እየሰጠ ነው ያለው። ሆ ብሎ ወጥቶ እየታገለ ነው ያለው። ታውቃለህ፣ በጣም ብዙ ማሳያዎችን በዚህ መጥቀስ ይቻላል። ህዝቡማ ከኛ ጎን ነው። ምን እያደረገ ነው? ትላንትና በነበረው አውደ ውጊያ፣ ከትላንት በፊት በነበረው አውደ ውጊያ ማን ነው ውጊያውን የተዋጋው? ህዝብ። ለምን ካልከኝ እየሄደ ቤቱን እያቃጠለበት ነው። እየሄደ ልጆቹን እየገደለበት ነው። ማሳያ ልንገርህ። እኛ ካለንበት በአወበል ወረዳ አካባቢ በዚህ ሰሞን በሌሊት ሂዶ 9 ሰዓት ላይ የአንድን ፋኖ እናት ገደለ። አንድ በተመሳሳይ በዚህ ቀን ረቡዕ ገበያ ትላንት ውጊያ በተደረገበት አካባቢ ወጥቶ አንድን ቤተሰብ ባሏን አቁስሎ እናቲቱን ገሎ የፋኖ ቤተሰብ ስለሆኑ ብቻ ገሎ ነው ሄደው። ከዛ በፊት ከሳምንቱ በፊት የዶክተር አብዮት በላይ ወንድም የ24ኛ ክፍለ ጦር የጤና ባለሙያ ነው። ይሄ የጤና ባለሙያ የሱን ወንድም ፈልገው ሄደው ገደሉት። ህዝቡ ምንድን ያደረገ? ትላንትና ጠላት ሲንቀሳቀስ ምንድን ያደረገው? ህዝቡ ሊገለኝ ነው፣ ሊያርደኝ ነው የመጣ፣ እህሌን ሊያቃጥል ነው የመጣ፣ ስለዚህ ሞቴን ሙቼ ነው የምዋጋው ብሎ ሆ ብሎ ወጥቶ ነው የታገለው። አየህ ጭቆና ሲበዛ
ህዝብ ይመረርና ጉሮሮ ለጉሮሮ ሞቱን ሞት አድርጎ ነው የሚገጥመው እንጂ በፍርሃት አይሸበርም። ይሄ አረመኔ ስርዓት ግን እያደረገ መሰለ እንዲፈራ እንዲሸማቀቅ ነው። ይሄን ኃይል ቤተሰቦች የነዚህን የፋኖን ቤተሰቦች እያደነ እየገደለ ያለው ይሄን እያደረገ በድሮን ልጁን እየገደለ በድሮን ትምህርት ቤቱን እያወደመ በድሮን ጤና ጣቢያዎችን እያወደመ በጎን ግን ና ተሰብሰብ ና ሰላም ነው እያለ ይጠራዋል። ህዝቡ ይሄን ባንክሮት ነው በነገራችን ላይ የሚከታተል። እዚህ ጋር ይሄ ጣልቃ ልግባብህና አንድ ጄኔራል ይሁን ኮሎኔል አላቅም የሆነ እንትን ላይ ያየው ነበርና ኦነግ ሸኔ ወደ ሰላም የመጣው እዛ ያሉ አባቶች አባገዳዎች ወይም ሴቶች እናቶች ቀንበር ተሸክመው ለምነውት ነውና እናንተ ቀንበር ተሸክማችሁ ለምን ፋኖ ለምናችሁ ወደ ሰላም አታመጡም እያለ ነበርና እንደው እዚህ ጋር ማህረስ ያየዘላክልኝ ይሄ የምን ምልክት ነው ባንተ ቤት? ጥሩ ጥያቄ ነው ያነሳ ጎጃም። ይኸውልህ አሁን ጥያቄዎች ቅድም እንዳልኩ ነው ጥያቄዎች መመለስ ያለባቸው ጥያቄዎች ናቸው። የአማራ ህዝብ ትግሉን ያቆመው ወደ ቤቱ ሊመለስ የሚችለው ጥያቄዎቹ 1 2 3 4 ተብለው ሲመለሱ ብቻ ነው። ይሄንን ደግሞ የሚመልሰው ይሄ ስርዓት አይደለም። ይሄ ስርዓት ባቢዮት የረከሰ ስርዓት ነው። ይሄ ስርዓት በሪዮት ዓለም የረከሰ ስርዓት ነው። በነገራችን ላይ የኛ ትግል የሚመነጨው እኮ ሪዮት ዓለሞች ያመጡብን ዕዳ ነው። አማራን ጨቋኝና ተጨቋኝ ብለው ያመጡት የሪዮት ውጤት ነው አማራን እንዲህ ያደረገ ያለው። ሌሎችም ተጨማሪ ምክንያቶች ቢኖሩም ከበፊትም ጀምረው ይሄንን ስትመልስለት የመኖር መብት ስታረጋግጥለት ግዛቱን ስትመልስለት በኢኮኖሚ ተጠቃሚ እንዲሆን ስታደርገው በሰላም ወጥቶ እንዲገባ ስታደርገው ሀብት የማፍራትና የመኖር በፈለገው ኢትዮጵያ የመኖር እንዲችል ስታደርገው ነው እንጂ ቀንበር ይዘህ ስለለመንከው አይደለም። በነገራችን ላይ ይሄ ድድብና ነው። ጥያቄውን አለመረዳት ነው። ጥያቄውን ማድበስበስ ነው። በነገራችን ላይ እዚህ ላይ እንደው አንድ ነገር ልጨምር። ይኸውልህ ጄኖሳይድ ፈጻሚዎች አንድ ከሚያደርጉት ነገር መካከል ወንጀሉን መሸፋፈን፣ ጥያቄውን ማሸፋፈን ነው። ልክ አሁንም እየተደረገ ያለው እንደዛ ነው። ፖለቲካል ኮንስፓይሬሲ ነው እየተሰራ ያለው። ጥያቄው ቀላል እንደሆነ እንዲው እሱ ጀነራል እንዳልከው እኮ 100,000 ብር እንስጣቸው በሬ እንግዛላቸው ኑ። አማራ ወደ ትግል የወጣው 100,000 ብር ፈልጎ አይደለም። አንተ የተከበረ ሙያ እንዳለ አውቃለሁ። እኔም በተመሳሳይ እስኪ እንመልከት እነማን ናቸው እየተቀላቀሉ ያሉት ትግሉ? ለምን 100,000 ብር ናፍቆት ነው? አየህ እየሰቀቀን እኛ ከብት መግዛት አቅቶን የወጣ ነው። ወንድሞቻችንን የገበር ነው ቁስ ነው ወንድሞቻችንን ያስገበረን። ይኸውልህ ቅድም ያልኩህን ነገር ማስታሁን ደግሜ መመለስ ፈልጋለሁ። ይኸውልህ መሬት የነኩ የአማራ ህዝብ ጥያቄዎች አሉ። ይሄ ትውልድ እነዚያን ሳያስመልስ በፍጹም ሊመለስ የሚችል አይደለም። ከብትም በለው በሬም በለው ሚሊየንም በለው ይሄ ትውልድ በገንዘብ ተሽፎንፎኖ ሊመለስ አይችልም። በነገራችን ላይ ማካቬሊ ምን ይላል መሰለህ? በደሞዝ ወይም በገንዘብ የተገዛ ወታደር እስከ መጨረሻው ድረስ ወይም በፍጹም ሊታገል አይችልም ይላል። የኛን ፋኖ የገነባ ነው በደሞዝ አይደለም። በጥቃት ተጠቅተን የወጣንን ህልውናዬ ተነክቷል ብሎ የወጣ ጦር ነው። በምን ምክንያት ነው ሊመለስ የሚችለው? 100,000 ብር ስለሰጠው በሬ ገዝተህ ስለሰጠው? አየህ እንደዚህ ነው የሚቀልዱት። ድንቁርና እንደዚህ ያደርጋል። በነገራችን መደንቆር እንደዚህ መሀይም ስትሆን የምትናገረውም ምን እንደሆነ ማታውቅም። ዓለም ግን ይሄንን ያውቃል። የህልውና ጥያቄ ይዘን የተነሳ ነው። ገንዘብ አይደለም የፈለገው። ህዝባችንን በነገራችን ላይ መንቃት መቻል አለበት። ጭቆና በተለይ እንደኛ አይነት ህልውና ሊቀለበስ የሚችለው በመንቃት ነው። ሪሊ የአማራ ፋኖ የወጣው ገንዘብ ቸግሮት ነው ወይ ብሎ ህዝባችን ጠይቋል። ያውቃል። እሱ ነው እያታገለን ያለ። ግን አሁንም መንቃት ያስፈልጋል። ሪሊ እኔ ስቲቨል የወጣሁት እንደዛ ነው። ይህንን ማንም ሰው ሊያውቀው ይገባል። ማንም ሰው እና ይሄ ጀነራል እንደዚህ ሲል ሰማዋለሁ። በጣም ነው የሳቅኩትኝ። ጥያቄያችንን ማድበስበስ፣ ጥያቄያችንን መናቅ፣ የቁስ የሰቀቀን ማድረግ፣ ከቁስ በላይ ህይወታችንን ልንገብር ወንድሞቻችንን የገበርንበት አላማችንን ልናሳካ ፍጹም ላናፈገፍግ በነገራችን ላይ የወጣን ህዝቦች ነን። አንድ ነገር ልንገር፣ እኛንም ያጸናል የህዝባችን እንባና ደም ነው የሚያጸና። ያነባ ህዝብ አለ፣ የደማ ህዝብ አለ፣ በድሮን የተጨፈጨፈ ህዝብ አለ። እሱ ነው የሚያጸናን። በዚህ ጽናት ውስጥ እንዳለን አላወቁ።
የአባቶቹን መንፈስ የተዋረሰ ጽኑ የሆነ መንፈስ ያለው ነው እና በቁስና በሰቀቀን የምናታልለው እንደሌለ ልነግርህ እፈልጋለሁ። ጎጃ እዚሁ ጋር ያው ቀደም አንስቼል ነበር ጥያቄዎችንም ደራረቡ ብለዛ ነው በመሃልም ስለገባው ነው ሌላ ጥያቄ በያዳራሹ የሰማነው ምንድነው በተለይ አንዲት ሴት የሆነ እያነሳች ነበር ባሎቻችን ተገለዋል ጓደኞቻችን ተገለዋል መምራኖች ተረሽነውብናል ስለዚህ ፋኖ እንዳጠቃላይ ኢሰባዊ የሆኑ ተግባራትን ፈጽሟል ትላለች ሌሎች ጋርም እንደዚሁ እህል አቃጠለ ልጆቻችንን የምናሳድግበት እንደዚህ አልን ብዙ ዝርዝር ጉዳዮችን አንስተዋል ይሄንን ነገር ኢሰባዊ የሆኑ ድርጊቶችን ፋኖ ፈጽሟል የሚለው ክስ መልስ ምንድነው መልሴ በፍጹም ነው የምነግርህ በፍጹም አልፈጸመም ነው የምነግርህ ይኸውልህ ፋኖ አላማ አለው ራዕይ ያለው ግብ አስቀምጦ እየተንቀሳቀሰ ያለ ነው ይሄ ኢሰባዊነት ይሄ ኢሰባዊ የሆነ ድርጊት ሰው ዘቅዝቆ መስቀል ሰው ከነጡቱን ቆርጦ መግደል ሰው ቆዳውን ገፎ መግደል አሰቃይቶ መግደል ይሄ አንገፍግፎን የወጣን የህልውና ታጋዮች የነጻነት ታጋዮች የፍትህ ጠያቂዎች ፍትህ የጠማን ነን እንጂ እኛ በዚህ ላይ ፋኖ እንደ ተቋም ፋኖ በዚህ ላይ ኢሰባዊ ድርጊቶችን የሚቃወም ባንኮችን የሚያስተዳድር ህዝብ የሚያስተዳድር ቅድም ስለነበር ህዝብ የሚያስተዳድር ተቋም እኮ ነው ነገር ግን አንዳንድ ነገር ማንሳት ፈልጋለሁ እዚህ ላይ ህዝቡ ቅድም እንዳልኩ ህዝባዊ ስለነበረ አነሳሱ ላይ አደረጃጀት ስላልፈጠርንለት እንግዲህ አፋባም የተመሰረተ እንግዲህ አሁን ነው አፋድም የተመሰረተ የመጣው አሁን ነው እንደዚህ አይነት መጠያየቆች ሳይመጡ እንዲህ አይነት ድርጊቶች ተፈጽመው በግለሰቦች ደረጃ ተፈጽመው ሊሆን ይችላል እነዚህን ግን እንደ ፋኖ አላማ አድርገው የሚያነሱ ድኩማኖች ሊያርፉ ሊጠነቀቁ ይገባል ይሄን ባለም ያሳያ ነው ስለሆነ ሊያርፉ እነዚህ ድርጊቶች ተደረጉ ብለው የሞራል ጥያቄ ላይ ያነሳ በድሮን የሚጨፈጭፍ ሰው የሞራል ጥያቄ ያነሳል እውነቴን ነው የምነግርህ ሰከላ ላይ እንድስኪ ምንድነው የተደረገው ከብት ሲጠብቁ የነበሩትን የጨፈጨፈ አካል ትምህርት ቤት ላይ አንጋሉ ያራደ አካል ስለ ሰብአዊነትና ስለ ሞራል ሊጠይቀኝ ግድ ነው እኛ ያጠፋናቸው ካሉ በግለሰብ ደረጃ የጠፉ ናቸው በግለሰብ ደረጃ በፋኖ ደረጃ አይደለም ያልኩ እነሱንም ስንጠይቃቸው እየሄዱ ነው ቅድም ያልኩ ነው ቅድም ከቋሪቱ ወጥቶ ፍኖተ ሰላም ገብቶ ሲለፈልፍ የነበረው ልጅ ሊጠየቅ ሲል እንዲህ አይነት ድርጊቶችን ፈጽሞ ሊጠየቅ ሲል ሂዶ የገባ ነው እንጂ ፋኖ ኢሰባዊ ድርጊቶች ሊፈጽም እንችል አይደለም ሌላ አንድ ነገር ነገር ይሄ መንግስት እኮ በህገ መንግስት ደረጃ አርቅቆ አውጆ ዘር ያጠፋ ያለ መንግስት ነው በግለሰብ ደረጃ የትም ቦታ ላይ አይደል በየትኛው ማብዮት ላይ በግለሰብ ደረጃ እንዴ ትግላችን እኮ ያልጋ ባልጋ አይደለም እኮ ያልጋ ባልጋ ትግል እኮ አይደለም የጀመረው ሞት አለ ስቃይ አለ መውጣት መውረድ አለ በዚህ ውስጥ ጥቃቅን ስተቶች ሊኖሩ ይችላሉ ይህ ግን ያላማና የግብ ጉዳይ አይደለም እነሱ ያጠፉን ያለ ግን አልመው አስበው ህገ መንግስት ቀርጸው አማራን ለማጥፋት ፖሊሲ ነድፈው መንግስት መር በሆነ አደረጃጀት ነው ያጠፉን ያለ ይሄ ነው እንጂ አንድ ግለሰብ ስላጠፋው ጉዳይ ሙሉ በሙሉ የፋኖን ተጠያቂነት ለማምጣት የሚከድበት ርቀት ለማታለያ ኮንስፓይሬሲ ነው ይሄን ደግሞ ያረምን ነው እኛ ደግሞ እንዲህ አይነቶችን ያረምን ያጠራን ነው ቅድም ስለነበር ትግሉን ያጠራነው ነው ስለነበር ያጠራን ያስተካከልን ያለንበት ሁኔታ ነው ያለው እና እነዚህ ሰዎች እንዲህ አይነት ጥያቄዎችን የሚያነሱ በነገራችን ላይ ህዝባችንም እንዲያውቀው ፈልገው አንዳንዶች ሚኒሻዎች የደህንነት ሰዎች ካቢኔዎች ጋቢ ለብሰው ፎጣቸውን ለብሰው ፋኖ ላይ የቆዩ መስለው እንዲህ ስናረግ ነበር ብለው የፋኖን ስም ለማጠልሸት እየሄዱበት ያለ ርቀት መሆኑንም ህዝባችን እዚያው ተቀምጦ ነው መረጃውን የሚነግረን እንደዛ ያምናል ህዝቡ በነገራችን ያውቃል ህዝቡ ምን እየተደረገበት እንደሆነ እንጂ አሁን አንተ ይሄ ህዝብ ጥቁር ያለበት ህዝብ አለ እንዴ ለዚህ እኮ ነው የወጣ ነው ጦርነቱን ስበው እኮ አማራ ክልል ያመጡት ለዛ ነው እኛ እኮ በሰላማዊ መንገድ እኮ ጠይቀናል አይደል እንዴ የምታውቀው እኮ ነው አብረን ስንጮህበት የነበር ነው እኮ ነው ለምን ነው ጦርነቱ የመጣው እዚህ እኛ ክልል የተገባው ሱሪ ለማስወልቃለሁ ብሎ እኮ እዚህ ያስገባው እንደፈለገ ህዝብ እንዲጨፈጭፍ ህዝብ እንዲደፍር እንዲገል እኮ ነው ይሄ ህዝብ እኮ አንድ አይደለም ሁለት ሶስት ቤተሰቦቹን ቀብሮ ያለ ህዝብ ነው ማን ጠላቱ እንደሆነ ያውቃል እኮ
እለት ከእለት ቤተ እምነቶች እየተቃጠሉ እየተሳደዱ ነው ያለው። እኔ ልንገርህ ዛሬ ቤተ እምነቶች ምን ደረጃ ላይ ነው ያሉት? አማኞች እንዴት ነው እየኖሩ ያሉት? አቅዶና ልሞ ሊያጠፋህ እየተንቀሳቀሰ ያለ አካል ስለ ሞራል አንድ ግለሰብ ስላደረገው ኢሰባዊ ጉዳይ አንስቶ ፋኖ እንዲህ ነው ብሎ መደምደሚያ መስጠት ፋላሲ ሙሉ በሙሉ የሆነ ፋላሲ ነው። ይሄንን ፋላሲ ነው የሚተጠቀመው። ፋኖ ራዕይ ያለው ዓላማ ያለው ዓላማውም የአማራን ህዝብ ከህልውና ስጋት ነፃ ማድረግ ነው። በቃ ይሄንን ነው ዓላማው። ስለዚህ ህዝባዊነት ያነገበ የህዝብ መሰረት ያለው ቁርጠኝነት ያለው ጫፍ ለማድረስ እየተንቀሳቀሰ ያለ ድርጅት ነው። ይሄ ድርጅት ደግሞ እነዚህ ነገሮች የሚያወግዝ ያደረጉትንም የሚጠይቅ እንጂ የሚያደርግ አይደለም። ከዚህ ጋር ተያይዞ ግን ከመንግስት ጋር ሲላላኩ የነበሩ ፋኖን በድሮን ሲያስጨፈጭፉ የነበሩ ከተማ ድረስ ገብተን ይዘን እርምጃ የወሰድንባቸው አካላት እንዳሉ ማንም ሰው ሊያውቅ ይገባል። ፋኖ አልሞና አቅዶ የዚህ አሸባሪ ስርዓት ቀኝ እጅ ናቸው ብለን ያሰብናቸውን አካላት መርምረን አጣርተን መረጃ ይዘን በፍርድ አስቀምጠን ወታደራዊ ፍርድ ቤት አቁመን እርምጃ የወሰድንባቸው አካላት እንዳሉ ግን መታወቅ ይገባዋል። ይሄን ለመሸፋፈን የሚሄድበት ርቀትም እንዳለ ስለማቀ ነው እና ይሄንን እንደተደረገ ልነግርህ እወዳለሁ። እሺ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ምክትል ቃል አቀባይ አርበኛ ኢንጂነር እስኪበላ አለሙ ጋር የነበረን ክፍል 1 ቆይታ ይህን ይመስል ነበር። በክፍል 2 ተመልሰን እስከምንገናኝ ድረስ ቸር ሰንብቱልን።